ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን አላችሁ? ዛሬ ደግሞ እንግዲህ በቢዩቲ ኮርነራችን ተገናኝተናል ማለት ነው። እንግዲህ ተመልካቾቻችን ዛሬ ደግሞ ከኔ ጋር ስለ ውበት መጠበቂያ የተለያዩ ፕሮዳክቶችን ከመርካቶ ቲቪ ማግኘት የምትችሉትን እያንዳንዱን መረጃ እየሰጠናችሁ ከዛ ደግሞ እናንተ እየደወላችሁ እንድታዙ ስንል ፕሮግራማችንን እንጀምራለሁ ማለት ነው። እንግዲህ እንደሚታወቀው መርካቶ ቲቪ የተለያዩ አይነት ፕሮዳክቶችን ለእናንተ ቀጥታ ከአምራቾች ይዘን እንመጣለን። ከዛም ውስጥ እንደሚታወቀው የውበት መጠበቂያ ፕሮዳክቶቻችን እነዚህን ይመስላሉ ማለት ነው። እንግዲህ እያንዳንዱን ምንድነው ጥቅማቸው ከምንድን የተሰራው የሚለውን ከኔ ጋር እያየ እናንተ ግን ከታች በምትመለከቱት ቁጥር እየደወላችሁ እንድታዙ ከዚሁ እያሳሰብኳችሁ እንግዲህ አንድ በአንድ የምናይ ይሆናል ማለት ነው። እንግዲህ ፊት ለፊት እንደምትመለከቱት አንድ ሰው የውበት መጠበቂያ ፕሮዳክት ወይም ቢዩቲ ፓኬጅ የሚለውን ደውሎ ሲያዝ በውስጡ ምን ምን ያገኛል የሚሉት የተለያዩ ፕሮዳክቶች እንግዲህ ከፊት ለፊት ያሉ፣ ከዚህም ውስጥ እንግዲህ የመጀመሪያ የሚሆነው ሻምፖ እና ኮንዲሽነር ነው ማለት ነው። ያው እንግዲህ ብዙ ጊዜ ስለ ውበት መጠበቂያ ስናስብ ወይም ደግሞ ራስ መንከባከቢያ ስናስብ መጀመሪያ የሚመጣው አእምሯችን ውስጥ ንጽህና መጠበቅ ነው። ያም እንግዲህ ከፀጉር መታጠብ ይጀምራል ማለት ነው። እንግዲህ መጀመሪያ ላይ ፀጉራችንን መታጠብ ነው የሚቀድመው። ፀጉራችንን ስንታጠብ ደግሞ ጥሩ የሆነ ሻምፖና ኮንዲሽነር ሁልጊዜም ሊኖረን ይገባል ማለት ነው። ከዚህም ውስጥ እንግዲህ መርካቶ ቲቪ ለእናንተ ይዞላችሁ የመጣው የአፍሪ ኸርባል የሬት ሻምፖ እና ኮንዲሽነር ነው። አፍሪ ኸርባል እንግዲህ እንደሚታወቀው ሙሉ ለሙሉ ተፈጥሯዊ የሆኑ ፕሮዳክቶችን ለፀጉራችን መንከባከቢያ፣ ለፊታችን ሳሙናዎች ይዞልን ቀርቧል። ይህም ማለት እንግዲህ አብዛኛውን ኬሚካል ያልተቀላቀለበት ወይም ደግሞ ከተፈጥሮ ግብዓቶች የተሰራ ሻምፖና ኮንዲሽነርም አለው ማለት ነው። እዚህ ጋር እጄ ላይ የምትመለከቱት የሬት ሻምፖ ነው። አይ ቲንክ ሬትን እንግዲህ ሁላችንም የምናውቀው ይመስለኛል። እስፔሻሊ ደግሞ ሴቶች ሬትን እንግዲህ ገዝተነው ከዛም በኋላ ጄሉን አውጥተን ፈጭተን ፀጉራችን ላይ አፕላይ ያደረግን የተለያዩ ጥቅሞች ስላሉት እንጠቀመዋለን። በሻምፖ መልክ ደግሞ የተዘጋጀልን እንግዲህ በዋነኛነት ጥቅሙ ምንድነው? ሻምፖ ያው ፀጉራችንን ላይ ያሉትን ወይም የራስ ቅላችን ላይ ያሉትን ቆሻሻዎች ማንጻት ወይም ደግሞ ማጽዳት ነው። ከሻምፖ ከማጽዳት ደግሞ ባለፈ ሬት ደግሞ የራሱ የሆነ ጥቅም ይዞልን መጥቷል ማለት ነው። ሬት እንግዲህ የምንጠቀመው ፀጉራችንን በደንብ ያፍታታልናል። ከዛም ባለፈ ደግሞ የተሰባበረ ፀጉር ካለንም ሪከቨሪ ለማድረግ ይጠቅመናል። እንደገና ደግሞ ብዙ ጊዜ ፀጉራችን ሻምፖ ላይ ምን ያጋጥመናል? ሴቶች የምለው ብዙ ጊዜ እንግዲህ ፀጉር ላይ ብዙ ጊዜ ሴቶች ስለሚጠነቀቁ ነው። እኔ በፐርሰናሊ የሚያጋጥመኝ ምንድነው? ብዙ ጊዜ ሻምፖ ከታጠብን በኋላ ፀጉራችን ድርቅ የማለት ሁኔታ አለው። ያ የሚሆነው እንግዲህ ምናልባት ሻምፖ ፀጉራችንን ካልተስማማ ይሆናል። ያ ደግሞ ብዙ ጊዜ እስፔሻሊ ከውጭ የሚመጡ ፕሮዳክቶች ሲሆኑ የፀጉራችንን ታይፕ ፊት አያደርጉልንም። ምክንያቱም የሀበሻ የፀጉር ቴክስቸር የሁላችንም ይለያያል። አንዳንዴ በጣም ከርል ይሆናል፣ አንዳንዴ ደግሞ ሉጫ የፀጉር አይነት ያለ ይሆናል እና እነዚህ ሻምፖና ኮንዲሽነሮች ለሁሉም የፀጉር ታይፕ የሚሆኑ ናቸው። ከዛ ባለፈ ደግሞ እንግዲህ በውስጣቸው የያዙት እያንዳንዱ ፕሮዳክቶች ተፈጥሯዊ መሆናቸው ፀጉራችን እንዳይጎዳ ያደርገዋል። ኬሚካል ፍሪ መሆናቸው እንደገና ደግሞ ለምሳሌ አሁን የሬት ሲሆን የሬት ደግሞ የራሱን ጥቅም ይዞ መምጣቱ ፀጉራችንን ከማንጻት እና ከማጽዳት ባለፈ ደግሞ የራሱ የሆነ በደንብ ሞይስቸርድ ሆኖ ፀጉራችንን ያስለቅቅልናል ማለት ነው። አንድ የሬት ሻምፖ ታገኛላችሁ። ከዛም ባለፈ ደግሞ የሚቀጥለው ምንድነው? ኮንዲሽነር ነው። ኮንዲሽነር ብዙ ጊዜ ፀጉራችን የምንጠቀመው ፀጉርን ለማፍታታት ነው። በተለምዶ እንግዲህ እኔ ብዙ ጊዜ ፀጉሬን ስታጠብ የምንጠቀመው ፀጉሬን ለማፍታታት ነበረ። ግን ከዛ ባለፈ ደግሞ የራሱ የሆነ ጥቅሞች አሉት። ለምሳሌ በሻምፖ ያጣነውን ወዝ በኮንዲሽነር ደግሞ መልሶ ሪስቶር ወይም ሪፔር ያደርግልናል። ከዛም ባለፈ ደግሞ ፀጉራችን አፍታተን እንደፈለግን ስታይል እናደርግበት የምንችልበት ነው። የአፍሪ ኸርባል ደግሞ የፀጉር ኮንዲሽነርም አለው። ደስ የሚለው ነገር ምንድነው? ተመልካቾቻችን እያንዳንዱ የተጨመረበት ኢንግሪዲየንት ወይም ግብአቶቹ እንደገና ደግሞ እንዴት ነው ልንጠቀመው የምንችለው የሚለውን እያንዳንዱ ነገር እዚጋ ተጽፎ ታገኙታላችሁ። ሬት እንዲሁም የተለያዩ ለምሳሌ እዚጋ ግብአቶቹን እንኳን ብናይ ሬት እንዲሁም ሲትሪክ አሲድ ከዛም በኋላ ውሃ፣ የወይራ ዘይት በተጨማሪ ሌሎች ጠቃሚ የተፈጥሮ ቅባቶች ወይም ደግሞ ተፈጥሯዊ ሽቶዎች አሉት ይላል። እነዚህ ሙሉ ለሙሉ ተፈጥሯዊ መሆናቸው እንግዲህ ከኬሚካል ፍሪ በመሆኑ ፀጉራችን ኬሚካል እንዳይጎዳው፣ እንዳይበጣጠስ፣ እንዳይረግፍ ያደርግልናል ማለት ነው። ደውላችሁ የመርካቶ የቢዩቲ ፓኬጅን ስታዙ የምታገኙት የመጀመሪያ ምንድነው? የሬት ሻምፖ እና ኮንዲሽነር ነው ማለት ነው። ስለዚህ ተመልካቾቻችን ከእናንተ የሚጠበቀው እንደ ሁል ጊዜው በምታዩት ቁጥር እየደወላችሁ ማዘዝ ብቻ ነው። ያላችሁበት ቦታ ይዘንላችሁ እንመጣለን። ካልሆነ ደግሞ እናንተ እየመጣችሁ የምትወስዱበትን እድል ስላመቻችን እንግዲህ እየመጣችሁም ደግሞ እየጎበኛችሁ የፈለጋችሁትን ፕሮዳክት መውሰድ ትችላላችሁ ማለት ነው። ፀጉራችን እንግዲህ ተመልካቾቻችን ከታጠብን በኋላ ቀጣይ የሚሆነው ደግሞ ስለ ፀጉራችን ቅባት ነው። ቅባት እንግዲህ ስናይ ደግሞ በአራት አይነት የፈሳሽ ቅባቶች እንግዲህ ከአፍሪ ኸርባል መርካቶ ቲቪ ቀጥታ ይዞላችሁ መጥቷል። ለምሳሌ አሁን ከሽንኩርት ቅባት ብንጀምር የቀይ ሽንኩርት ቅባት እንግዲህ አይ ቲንክ ሁላችንም በጣም የምናውቀው ይመስለኛል።
ቤት ውስጥ እንኳን እያዘጋጀነው ፀጉራችን ላይ እንጠቀመዋለን። ያ እንግዲህ በዋናነት ጥቅሙ ምንድነው? ለጸረ ፈንገስ እና ጸረ ባክቴሪያ ፀጉራችን ላይ የሚያስቸግረን ከሆነ ለምሳሌ እንደ ፎሮፎር የተለያዩ ነገሮች ፀጉራችን ላይ ወይም የራስ ቅላችን ላይ የሚያስቸግረን ከሆነ የቀይ ሽንኩርት ቅባት በጣም ተመራጭነት እና ወይም ደግሞ ጠቃሚነት አለው። እነዚህ እጅ ላይ የምትመለከቷቸው እያንዳንዱ ፕሮዳክቶች ሙሉ 80% ራሱ ትክክለኛ ወይም ደግሞ ዋና ግብአቱ ሲሆን 20% ደግሞ የተለያዩ ኤክስትራክት የተደረጉ ቅባቶችን በውስጥ ይይዛል ማለት ነው። እንግዲህ እዚህ ጋር አሁን እጄ ላይ ያለው የቀይ ሽንኩርት ቅባት 80% ራሱ ቀይ ሽንኩርት ሲሆን 20% ደግሞ የሮዝሜሪ ቅባት አለው፣ የጥቁር አዝሙድ ቅባት አለው፣ የካሮት ቅባት አለው፣ እንዲሁም ደግሞ የወይራ ዘይትና ቫይታሚን ኤ አለው። ይህን እንግዲህ ፀጉራችን ላይ አፕላይ በምናደርግበት ሰዓት እነዚህን ሁሉ ጥቅሞች ነው በአንድ ላይ የምናገኘው ማለት ነው። የሽንኩርት ቅባት ወይም ደግሞ የቀይ ሽንኩርት በውስጡ ሰልፈር የሚባል ንጥረ ነገር አለው። ይህ ንጥረ ነገር ደግሞ ፀጉር የሚያስፈልገውን ምግብ ከሰውነታችን እንዲያገኝ በማድረግ ነው እንግዲህ ፀጉራችንን ሊያረዝምልን የሚችለው ማለት ነው። ወይም ደግሞ እንዲፋፋ ያደርጋል። አብዛኛውን ጊዜ አስተውላችሁ ከሆነ ፀጉራችን በጣም ይሳሳና ስናስይዘው ወይ እንስ ትልብናለች ምናምን። ያ እንግዲህ እንዳይሆን የፀጉር መሳሳት እንዳያጋጥመው ወይም ደግሞ ኦልሬዲ ፀጉራችን ይሳሳ ካለ የቀይ ሽንኩርትን ቅባት ብንጠቀም በውስጡ የያዘው ንጥረ ነገር ፀጉራችን እንዲፋፋ ያደርግልናል። ብዛትን ሊጨምርልን ይችላል። እንደገና ደግሞ ያልተሰባበረ በጣም ሄልዚ የሆነ የፀጉር አይነት ይሰጠናል ማለት ነው። እንዲሁም ቅድም እንዳልኳቸው የጸረ ባክቴሪያ እና ጸረ ፈንገስን የመከላከል አቅም ስላለው እንግዲህ ፀጉራችን ላይ የተለያዩ ፎሮፎር በሚወጡበት ሰዓት እድገቱን ስለሚገቱብን እነዚህን ግን አፕላይ በምናደርግበት ሰዓት ያንን ሊቀርፍልን ይችላል ማለት ነው። የራስ ቅል ንጽህናንም በዛው በተዘዋዋሪ ይጠብቅልናል ማለት ነው። በዚህ መልኩ ተያያዥ ነገር ካላችሁ እንግዲህ ተመልካቾቻችን የቀይ ሽንኩርት ቅባትን እንድትጠቀሙ ሬኮመንድ እያደረግናችሁ፣ ቅድም እንዳልኳችሁ ሙሉ ለሙሉ ተፈጥሯዊ ነው። ኢቭን እንግዲህ አፍሪ ሄርባል ሞቷቸው ወይም ደግሞ እንደመነሻ ሀሳባቸውም ወደ ተፈጥሮ እንመለስ ነው። አሁን ላይ እንግዲህ ብዙዎቻችን የተለያዩ ኬሚካሎችን የምንሞክርበት ፀጉራችን ላይ ፊታችን ላይ አፕላይ የምናደርግበት ታይም ላይ ያለ ነው። ነገር ግን ደግሞ ወደ ተፈጥሮ እንግዲህ ወደምናውቃቸው ፕሮዳክት ደግሞ መመለስ ብዙ ጥቅም ስላለው እንግዲህ ተመልካቾቻችን የቀይ ሽንኩርትን ቅባት ደግሞ እንድትጠቀሙ በዚህ አይነት እንትን ያላችሁ ሪኮመንድ አደርጋችኋለሁ ማለት ነው። እንግዲህ የመርካቶ የቢዩቲ ፓኬጅን ስታዙ ሻምፖና ኮንዲሽነሩ የማይቀር ነው። ከዛ ደግሞ ባለፈ ከነኚህ ከምታያቸው ቅባቶች አንድ ማዘዝ ትችላላችሁ ማለት ነው። የቀይ ሽንኩርቱን ካነሳን ቀጣዩ ደግሞ የሚሆነው የሮዝሜሪ የፀጉር ቅባት ነው። እንግዲህ የሮዝሜሪ የፀጉር ቅባት አይ ቲንክ ሁላችንም በጣም የምናውቀው ነው። ስፔሻሊ ደግሞ አሁን ባለንበት ታይም ላይ በጣም ፌመስ የሆነና አይ ቲንክ ሁላችንም ልንጠቀመው የምንችለው አይነት ነው። ሮዝሜሪ ማለት እንግዲህ የመጥበሻ ቅጠል የምንለው ማለት ነው። ስፔሻሊ መንገድ ላይ የተለያዩ ቦታዎች ላይ እንኳን አግኝተን አፍልተን ቀቅለን ከዛ ስፕሬይ የምናደርገው ፀጉራችን ላይ እንግዲህ ያ በጣም ተያያዥነት ያለ ከፀጉር እድገት ጋር ነው። ቅድምም እንዳልኳችሁ ሙሉ ለሙሉ 80% ራሱ የሮዝሜሪ ሲሆን ቀጣዩ 20%ዎቹ ደግሞ የተለያዩ ኤክስትራክት የተደረጉ ቅባቶችን በውስጡ ይይዛል ማለት ነው። በውስጡ የያዘው ንጥረ ነገር የፀጉር እድገታችንን በጣም እንዲያፋጥን ይረዳዋል ማለት ነው። ይሄ የፀጉራችን ቀለም አንዳንድ ጊዜ የሚሰጡ ሆርሞኖች አሉ። እነሱ ደግሞ ያነቃቃል። ያ ማለት ምንድነው? የፀጉራችን ከለሩን እንዳይለቅ፣ ጥቁር ከሆነ ጥቁርነቱን እንዳይለቅ፣ በዛው ፀጉራችን ፌድ እንዳያደርግ ያደርግልናል ማለት ነው። ከዛም በኋላ እንግዲህ ያው ሮዝሜሪ አይ ቲንክ ከሚኖክሲዲል ጋር ወይም ደግሞ ይሄ ፀጉርን ከሚያረዝመው ንጥረ ነገር ጋር የሆነ ፐርሰንት ያህል ይተካካል። እንግዲህ በፊት ለፊታችን ፀጉራችን ስፔሻሊ ደግሞ ሴቶች እሳት የምናበዛ የተለያዩ ስታይል ስናደርግ ደግሞ በጄል ምናምን ነገር የሚነቃቀልብን ፀጉር ካለ ወይም የሚሰባበርብን ፀጉር ካለ የሮዝሜሪ እንግዲህ ፀጉር እድገትን ከታች ጀምሮ ስለሚያፋጥን ይሄ እንግዲህ ለእናንተ ጥሩ የሆነ መፍትሄ ነው ማለት ነው። ከቢዩቲ ወይም ደግሞ የውበት መጠበቂያ ፕሮዳክቶቻችን ውስጥ ከቅባት ውስጥ እንግዲህ እስካሁን ያየነው የቀይ ሽንኩርትን አይተናል። ከዛ የሮዝሜሪን አይተናል። አሁን ቀጣይ ደግሞ የሚሆነው የቅርንፉድ ቅባት ወይም ደግሞ የክሎቭ ኦይል የምንለው ነው። ይህም እንግዲህ ሙሉ ለሙሉ ተፈጥሯዊ ነው። እንግዲህ ቅርንፉድን ሻይ ላይ ነው አብዛኛውን ጊዜ የምናውቀው። ከዛ ባለፈ ደግሞ እንግዲህ ለፀጉር እንኳን ስፕሬይ አፍልተን ወይም ቀቅለ ነው ወይ ደግሞ 24 ሰዓት ዘብዝፈ ነው ለፀጉራችን እንጠቀመዋለን። አንዳንዴ ፊታችንም ላይ እንደ ቶነር እንጠቀመዋለን። እንግዲህ የቅርንፉድ የፀጉር ቅባት ደግሞ በውስጡ ኢጂኖል የተባለ ንጥረ ነገርን ይይዛል። ያ ንጥረ ነገር ደግሞ ምንድነው? የፀጉር እድገትን ያፋጥናል፣ እንዲሁም ደግሞ የፀጉር መርገፍን ይከላከላል። አሁን ላይ እንግዲህ ብዙዎቻችን የምናስተውለው አንዳንድ ጊዜ ፀጉራችን በጣም ይረግፋል ስናበጥረው፣ ስፔሻሊ ደግሞ የምናየው ይመስለኛል። ፐርሰናሊ እኔም አንዳንድ ጊዜ የምቸገርበት ነገር ስለሆነ አንዳንዴ ከፀጉር ድርቀትም ይመጣል። ፀጉራችን በምናበጥርበት ሰዓት በጣም ፀጉራችን ረግፎ የሚያስደነግጠንም ጊዜ ይመጣል እና ያ እንዳይሆን ፀጉራችን ከውስጥ ጀምሮ ጥንካሬ እንዲኖረው ወይም ደግሞ ከስሩ ጀምሮ ከሩቱ ጀምሮ ጠንካራ እንዲሆን ያደርግልናል። የፀጉር እድገትን ደግሞ ያፋጥንልናል ማለት ነው። በተመሳሳይ ከቀይ ሽንኩርቱ ጋር የቅርንፉዱም ቅባት ደግሞ የጸረ ባክቴሪያ እና ጸረ ፈንገስ ስላለው የራስ ቅላችንን ያጸዳልናል፣ ፀጉራችንንም ደግሞ ያጸዳልናል ማለት ነው። ወይም ደግሞ ፎርፎርን ይከላከልልናል። ልክ እንደቀድሞ ይሄም
80% የቅርንፉድ ቅባት ሲሆን 20% ውስጥ የወይራ ዘይት፣ ቫይታሚን ኢ፣ የካሮት ቅባት አለው። ሰው ሙሉ ለሙሉ የቅርንፉዱ እንዳለ ሆኖ ደግሞ እነዛ ኦይሎችም ደግሞ መጠቀማችን ወይም ደግሞ መጨመራቸው የበለጠ ፀጉራችን ላይ በደንብ ኢፌክቲቭ የሆነ ለውጥ እንድናይ ያደርግልናል ማለት ነው። እስካሁን 3 አይነት ቅባት አይተናል። እንግዲህ ተመልካቾቻችን እናንተ የምትፈልጉትን ፒክ እያደረጋችሁ ብቻ እየደወላችሁ ማዘዝ ነው ከእናንተ የሚጠበቀው። ምናልባት ደግሞ አንዳንድ ጊዜ የስልክ መስመሮቻችን ይጨናነቃሉ። ያንን ደግሞ በትዕግስት እንድትጠብቁን አደራ እያልን ቀጣይ ደግሞ የሚሆነው የጥቁር አዝሙድ ወይም ብላክ ሲድ የምንለው ቅባት ነው። ይሄ እንግዲህ በጣም ፌመስ የሆነ እንደውም አንዳንድ ጊዜ ደግሞ ኤክስፔንሲቭም ነው። እስፔሻሊ ደግሞ ከውጭ የሚመጡት በትንሽ እቃ ሆኖ ግን በጣም ብዙ እንከፍልበታለን እና ከጥቅሙ አንጻር እውነት ለመናገር ጥቁር አዝሙድን እንግዲህ አንዳንድ ጊዜ እንደ በሽታ መከላከያ አድርገን ደግሞ እንጠቀመዋለን። ምክንያቱም እንደ መድኃኒትነትም ስለሚያገለግል። ፀጉራችን ላይ ደግሞ ሲመጣ እንግዲህ የተለያዩ አይነት ጥቅሞችን ይዘው የሚመጣው በዋናነት እንግዲህ ፀጉራችን ላይ ጥቁር አዝሙድ በንጥረ ነገሮች በጣም የበለጸገ ነው። የፀጉር ዘለላዎቻችን ጠንካራ እንዲሆኑ ያደርግልናል። ከዛም በኋላ የፀጉር እድገትን ደግሞ ያፋጥናል። ይሄ በጣም በዋናነት የሚጠቅምን ምንድነው እንግዲህ ቅድም ፀጉራችን ይሰባበራል ብያችሁ ነበረ። ፀጉራችን ደግሞ እንዳይሰባበር ከሩቱ ወይም ደግሞ ከፀጉራችን ስሩ ጠንካራ መሆን መቻል አለበት። ያ እንዲሆን ደግሞ እንግዲህ የጥቁር አዝሙድን መጠቀም መቻል አለብን ወይም ደግሞ መጠቀም ይመከራል ማለት ነው። እንግዲህ የጥቁር አዝሙድ ቅባትን አጠቃቀሙ ሁሉም ቅባቶች ቢያንስ በሳምንት 3 እና ከዛ በላይ ወይም 4 ጊዜ አፕላይ ብናደርጋቸው ሬኮመንድ ይደረጋል። ያ የሚሆነው ምንድነው ጥሩ የሆነ ለውጥ እንድናይ ነው። ነገር ግን ተመልካቾቻችን ማስተዋል ያለብን ነገር ምንድነው እነዚህን ቅባቶች ስንቀባ በአንድ ጊዜው ለውጥ እናገኛለን ወይም ደግሞ በፍጥነት ልክ እንደ ተአምራዊ አይነት ለውጥ ይኖራል ማለት ሳይሆን በተደጋጋሚ አፕላይ በምናደርግበት ሰዓት ኮንሲስተንትሊ በምንጠቀመው ሰዓት እንግዲህ ጥሩ የሆነ ለውጥ ማየት እንችላለን ማለት ነው። እነዚህን ቅባቶች ቢያንስ እንግዲህ በሳምንት 3-4 ጊዜ በመጠቀም ፀጉራችንን በደንብ ራስ ቅላችንን በደንብ ማሳጅ በማድረግ ለምንፈልገው አገልግሎት ለምሳሌ ፎርፎር የሚያስቸግረን ከሆነ የቀይ ሽንኩርትን በመጠቀም ፀጉራችን እንዲረዘም ለምንፈልግ ከሆነ የሮዝሜሪን በመጠቀም እንደገና የፀጉር ዘለላዎቻችን ጠንካራ እንዲሆኑ ደግሞ የምንፈልግ ከሆነ የቅርንፉድን በመጠቀም ለውጡን ማየት እንችላለን ማለት ነው። ያ ግን የሚሆነው እንዳልኳችሁ ቅድም ኮንሲስተንትሊ በመጠቀም ለውጡን በአፋጣኝ ማግኘት እንችላለን ማለት ነው። ወይም የምንፈልገውን ነገር ማግኘት እንችላለን ማለት ነው። እንግዲህ በመርካቶ ቲቪ የምታገኙት ተመልካቾቻችን እነዚህን የፀጉር የፈሳሽ ቅባቶች አይተናል፣ ሻምፖና ኮንዲሽነር አይተናል። ከእናንተ የሚጠበቀው የትም ወታችሁ ለፀጉር የምንልግዛ የት ነው ማገኘው የሚለውን ነገር እንግዲህ አይጠበቅባችሁም ማለት ነው። ከያላችሁበት ሆናችሁ ቴሌቪዥኖቻችሁን በመመልከት ብቻ እነዚህን ፕሮዳክቶች እየደወላችሁ ማዘዝ ትችላላችሁ ማለት ነው። ያላችሁበት ድረስ ይዘንላችሁ እንመጣለን። ካልሆነ ደግሞ እናንተ መታችሁ እንድትወስዱ ጥሩ እድል አመቻችተንላችኋል ማለት ነው። ዋጋውን ደግሞ ስናነሳ እንግዲህ አሁን በጣም ብዙ ጊዜ የምናስበው የውበት መጠበቂያ ፕሮዳክቶች ላይ ዋጋቸው እጅግ በጣም ኤክስፔንሲቭ ይሆናሉ ወይም ውድ ይሆናሉ እና ይሄ ግን በጣም በተመጣጣኝ ዋጋ ይዘንላቸው የመጣ ነው። ሙሉ ለሙሉ ተፈጥሯዊ የሆኑ ፕሮዳክቶችን ቀጥታ ከአምራች ነው እንግዲህ ይዘንላቸው የመጣ ነው። ተመልካቾቻችን የያዝናቸው ምርቶች ውስን ስለሆኑ ሳያልቅባችሁ ቀደም እያላችሁ እንድትደውሉ የኔ የግል ምክር ይሆናል ማለት ነው።